ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬም በአንዳንድ ሀሳብ ዙሪያ መጥቻለሁ። እቺ ቅድስት ቤተክርስቲያን መከራዋ እየበዛ ነው፣ ፈተናዋ እየበዛ ነው። ለየት የሚያደርገው መከራዋ በበዛ ጊዜ፣ ችግሯ በበዛ ጊዜ፣ ፈተናዋ በበዛ ጊዜ የሚወጡና የሚጋፈጡ ብዙ አባቶች አሉ ነበሩ፣ በቅዱስ ትውፊት የምናውቀው። አሁን ግን ለምሳሌ በአንድ ቀን 5 ሰው ሞተ፣ እንዲሞተ እየተባለ በአደባባይ መንግስትም ፊት እየነሳና ፊት እየነፈገ ምን አገባኝ ያክል በሚሆን ጊዜ ሀገር ያቀናች ሀገር የሆነች ደግሞ ሰማያዊ መንግስትን በምድር እያስተጋባች ያለችው ትልቋ ቤተክርስቲያን ለምን ብላ እንኳን የመጠየቅ ነገሯ ዝም ጭጭ መባሉ ያመናል። ያው የሟቾች ቁጥር በአማራ ክልል እንግዲህ ትላንት አርሲ ክልል ኦሮሚያ ነበር የምንለው፣ አሁን አማራ ክልል ብለናል። በአማራ ክልል ወደ 8 ተጠግቷል እና ይሄን ተመልክቶ ዛሬ ከወንድማችን መምህር ዘላለም ወንድሙ እረፍት ጋር ተያይዞ ቅዱስ ፓትርያርካችንም ጠንከር ያለም ሀሳብ ችረዋል እና እሱን እንነጋገራለን። ከዛ በተረፈ የተለያዩ አባቶች እንግዲህ በእውነት በመምህራችን የስጋ እረፍት በተመለከተ የተለያየ ሀሳብ ችረዋል እና ለማንኛውም ወደዛ ከመሄዳችን በፊት ጥቂት ስለ መጻጉዕ እንስማና ከዛ በኋላ የተወሰኑ ሀሳቦች ችለን የአባቶቻችንን መልእክት በየጊዜው ሁሉንም ማቅረብ መቼም አንችልም፣ ግን የተወሰኑትን እናሳያለን፣ እናደምጣለን፣ እንጽናናለን። ደግሞ በዛ መሀል ደግሞ የመምህራችን በእውነት የረቡኒ መምህር ዘላለም ወንድሙን አገልግሎትን የምናወሳበት የምናስብበት አንዳንድ ጠንካራ ንግግሮቹን በቅዱስ ፓትርያርኩ ፊት የሚናገራቸው ታውቃላችሁ። ቅዱስ ፓትርያርካችን ጳጳሶቻችን ቢሄዱበት እግር ካድሬ ይላካል። ካድሬ እየሰማ ብዬ ነው የማስበው። የሚሰማ ካድሬ ይላካል። የውስጥም ካድሬ አለ፣ የውጭም ካድሬ አለ። ካድሬ እንዳለ እያወቀ ዘሌ የሚናገረውን ንግግርም እናሰማቸዋለን። ለምሳሌ መጻጉዕን ሲነስማና ጥቂት ነገር ካልኩ በኋላ የቅዱስነታቸውን መልእክት አንስቼ የሌሎች አባቶችን እቀጥላለሁ። በመሃል የዘሌን የመምህር ዘሌን እኔ እንግዲህ ነገርኳችሁ። ለእኔ ቅርቤ በቃ እንዴት ልግለጥላችሁ ከምላቸው አንዱ ነው። በቃ ዘሌ ሲነስማ አራተኛው የዐቢይ ጾም ሳምንት መጻጉዕ ይሰኛል። በዚህ ሳምንት ጌታችን ኢየሱስ ክርስቶስ ድውያንን መፈወሱ፣ ዕውራንን ማብራቱን የሚያወሳ መዝሙር ይዘመራል። ጌታ ለበሽተኞች ያደረገው ታሪክም ይወሳበታል። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ፣ አልጋህን ተሸክመ ሂድ አለው። ተነሳ።
38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታው ዳነ። ቃልዎት ያሰማልን። እንግዲህ ይሄ ጊዜ መጻጉዕ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ብዙዎችን የፈወሰበት ታዲያ በዚህ ጊዜ ዘሌን ለምን የሚል ጥያቄ ልናነሳ እንችላለን። ባይደዌ አንዱ የልብ ስብራት ለእያንዳንዳችን የሚሆንብን ለምሳሌ መጻጉዕ ቤተሳይዳ በሚባለው ቦታ ለ38 ዓመት የተኛ ሰው ነው፣ ይታወቃል። ያን ቦታ እኔም በአካል አይቼዋለሁ። የሚገርማችሁ ነገር አሁን ያ ወንዝ ያ ቦታ ደርቋል። ረዥም ታሪክ ያለው ቦታ ነው። ከሶሎሞን ዘመን ጀምሮ የተለያየ ታሪክ፣ ከዛው ከፍ ብላችሁ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ የተያዘው ፍርዱ የተሰጠበት ቦታ ማለት ነው። እና ምንድን ነበር ሳስብ የነበረው እግዚአብሔር ትክክል ነው የምልበት ነገር፣ ለምሳሌ የምትወደው አገልጋይ የምትወደው ታሟል ተብሎ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ መልእክት ተላከበት እና ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው፣ ይሄን ነገር ሰምቶ መልስ አልሰጠም እና ምን አደረገ? አልዓዛር ከሞተ በአራተኛው ቀን በዮሐንስ ወንጌል ምዕራፍ 11 ላይ እንደምናገኘው ወደነ ማርታና ወደነ ማርያም ወደነ አልዓዛር ቤት ሄደ እና መምህሩ መጥቷል ተባለ። እንግዲህ ሁለት ልዩ ልዩ ባህሪ ያላቸው አይደለ እህቶች ነበሩ። አንዷ ከእግሩ ስር የምትማር፣ አንዷ ደግሞ ትምህርቱን ትታ ቤት ውስጥ ደፍ የምትል የምታስተናግድ። ሁለቱም እንግዲህ የተገለጡበት ማንነት ነው እና ሙግቷ ምንድን ነበረ? ወንድምሽ ይነሳል ሲላት፣ አዎ አውቃለሁ፣ በትንሣኤ እንደሚነሳ አውቃለሁ፣ አምናለሁ አላት ማለት ነው። ከዛ በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ወዴት አኖራችሁት አለ። ሄደ፣ እግዚአብሔርን አመሰገነ፣ ቀና ብሎ አመሰገነ። አልዓዛር ሆይ ውጣ ብሎ አልዓዛር የተገነዘበትን ፈቶ ወጣ። እንግዲህ ከዚህ በኋላ ነው ትንሣኤና ሙታን የሚሰጥ የሕያዋን አምላክ እንደሆነ የትንሣኤ ባለቤት እንደሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ አበክሮ ይናገር የነበረው ማለት ነው። በተግባርም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተባለ። ሕያውን ከሙታን መካከል ስለምን ትፈልጋላችኋል? እና ተአምር ለዚህ ቅዱስ ቤተክርስቲያን ምኗም አይደለም። አሁን አቅቶት ነው ወይ ዘሌን እግዚአብሔር? እና የኛ ግን የአንዳንዶቻችን ጸጸት ምንድን ነው? ቢያንስ ታሞ አልሰማንም፣ እንጸልይ አልተባባልንም። ሰው ወደ ሆስፒታል ወክ እያደረገ ሄዶ ከዛ በኋላ በማግስቱ ይሞታል። ይሄ ነው ለአባቶቻችንም በቤተ ክርስቲያን እንግዲህ በግልጽ ታላቅ ምስጢር አለ። ለሕሙማን የሚጸለይ ከሰባቱ ስርዓተ ቤተ ክርስቲያናት አንዱ ነው። ምስጢረ ቤተ ክርስቲያናት ምስጢረ ቀንዲል ይባላል። አባቶቻችንም ወንድማችን ታሞ አገልጋዩ ታሞ ያንን ስርዓት እንኳን አልፈጸሙለትም። ያንን ትልቅ ምስጢርም አልፈጸሙለትም። ያ ነው እንጂማ መሞትማ እንደ ዘሌ ልንል እንችላለን። ሆስፒታል ወክ እያደረገ የሚያርፍ ማለት ነው። አንዳንዶች ከዛ በኋላ የተወሰነ ጊዜ ታሙ ነበረ እንደዚህ የሚል ግን ከዘሌ አፍን ሰምቼ አላውቅም እላችሁ ለዛ ነው። እና ቢያንስ መታመሙ ሰምተን
ታምሜ ጠይቃችሁኛል፣ ታስሬ ጠይቃችሁኛል የሚለውን ለዛውም አክቲቪቲው የዘላለም የነበረውን የታመመ የሚጠይቅ፣ ያዘነ የሚያጥራና የታሰረ የሚጠይቅ፣ የታረዘ የሚያለብስ፣ የተጠማ የሚያጠጣ፣ የራበውን የሚያበላ 6 ወንጌላትንም 10ቱ ትእዛዛትንም እየኖረ ያለፈ ወንድማችን እና ታሞ ስላልጠየቅ ነው እግዚአብሔር ይማረ ስላላል ነው። ያ በጣም ልብ ይሰብራል። የምትወደው አልዓዛር ታሟል፣ የምትወደው ዘላለም ታሟል ሳንል፣ ዘሌ ታሟል ሳንል እያንዳንዳችን ቤተ ክርስቲያን ለሕሙማን የሚደረገውን ነገር አባቶች ሳያደርጉ ይሄ ነው የግርሳት ይሆናል እንጂ ወንድማችንማ አገልግሏል፣ ኖሮታል። እኔ በዚች ባጭር ዕድሜ ምስክር ነኝ። ዘሌ ደውላችሁለት ሳይሆን ደውሎ ነው የሚያጽናናችሁ። ለእናንተ ችግር ዘሌ ይፈልጋችኋል። ራሱ ለእናንተ ጥቅም፣ ለእናንተ ጉዳይ ዘሌ ይፈልጋችኋል። እኔ ይሄን ነው የማውቀው፣ አላውቅም ሌሎቻችሁ። ትላንትና ምን ቤት የነበሩ እህት ወንድሞች የሚመሰክሩት ይሄንን። ሰው ከ11 ሰዓት እስከ 1 ሰዓት አንድ ቦታ ሰብኩ፣ ጠዋት ሌላ ቦታ ሰብኩ፣ ከ11 ሰዓት እስከ 1 ሰዓት ሰብኩ፣ ከ1 ሰዓት ደግሞ 1 ተኩል ላይ ደግሞ ለዛው ዮሐንስ ሄዶ እስከ 4 ሰዓት ምናምን አስተምሮ ከዛ በኋላ ወደ ቤት መሄድ። ይሄ ደግሞ የሆነ የወቅት አክቲቪቲ ሳይሆን የቀን ተቀን አብዛኛው አክቲቪቲ ሆኖ ከዛ አየር ተለወጠ ሳይል አንዴ አሜሪካ፣ አንዴ ካናዳ፣ አንዴ አውስትራሊያ፣ አንዴ አውሮፓ፣ አንዴ ግብፅ፣ አንዴ ዱባይ፣ አንዴ ሳውዝ አፍሪካ፣ አንዴ ገጠር፣ አንዴ ከተማ። ዘላለም አየር ያልተጋጨበት ማን ይጋጭበት? ግን በዚህ ሁሉ ብርቱ ነበረ። አጭር ዓመት እኮ አይደለም የዘሌ አክቲቪቲ እንደሰማሁት ከሆነ ለ30 ዓመት አያስቀናም? አያስቀናም? እና እግዚአብሔር ይማረ ከማለታችን በፊት ነፍስ ይማር ከማለታችን በፊት እግዚአብሔር ይማረ ብለን ስላልጠየቅነው ነው የግርሳት ይሆነብን። ለአምላካችን ለእግዚአብሔር የምትወደው አገልጋይ ወልደ ሰማያት ታሟል ብለን ስላልነገርነው ነው የግርሳት ይሆነብን። የግርሳት ይሆነብን ያ ነው። ካህናቱም በቤተ ክርስቲያን ስርዓት መሰረት ሄደው ጸልየው ቅባ ቅዱስ ቀብተው በቀንዲ ስርዓት የጸሎት ስርዓትን አድርገው ፈቃዲውን ስላላሉ ነው የግርሳት የሆነባቸው። ድንገት የቅዱስነታቸውን መልእክት እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1። በልዩ ልዩ ጊዜያት አረፍተ ዘመን የጌታቸውን ወገኖችን ልንሸኝ እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የሚወጣ ለዘላለም በሕሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት መርጠው ያልተወለዱበትን አካባቢ እንደ በደል ተቆጥሮባቸው
ከያቅጣጫው በሚሰነዘረው ጥቃት በሚገደሉ የቤተ ክርስቲያን አገልጋዮችና ምዕመናን በአጠቃላይ የሰው ልጆችን ሐዘን ልባችንን በትካዜ ውስጥ በገባበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታት በገጠር በከተማ በሀገር ውስጥና ከሀገር ውጭ እየተዘዋወረ ወንጌለ መንግሥቱን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካም በሥጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥም መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በሥጋ ከኛ ቢለየም ያለ ዋጋ የተቀበለውን የእግዚአብሔርን ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገርም በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎች እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦች፣ ወዳጅ ዘመዶች፣ ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ የአገልጋዩን ወልደ ሰማዕትን ነፍስ በመንግስቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ መንበረ ተክለ ሃይማኖት የካቲት 30 ቀን 2018 ዓመተ ምህረት አዲስ አበባ። እናመሰግናለን። ቃለ ሕይወት ያሰማልን አባታችን ቡራኪው ይድረሰን። እንግዲህ ከላይ እስከታች ድረስ የዘሌ ጉዳይ ልብ የሚሰብር ነበር። ቅዱስነታቸው በተገኙበት አንድ የሰበከውን ስብከት ላሰማችሁና ከዛ በኋላ እንዲሁ በመሃል የአባቶቻችንን መልእክት እየሰማን ለዛሬ ሁሉም የኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ዘሌ አውርቷል። ግን ጊዜ ያጥረናልና የተወሰኑ አባቶችን መልእክት ብዙዎቹ ጽፈዋል፣ ብዙዎቹ ተናግረዋል። ብዙዎቹ እና ዘሌ ክብር ከኢትዮጵያ ለቀቀ፣ ክብር ከመቅደሱ ለቀቀ። ኢካቦድ በቅዱስነታቸው ፊት ነው ይህን ትምህርት ያስተማሩ። እስኪ እንስማው። ክብር ከኢትዮጵያ ለቋል፣ እኛም ተዋርደናል፣ አንገታችንን ደፍተናል፣ በገዛ ሀገራችን ስደተኞች ሆነናል። እስራኤል ያ ሁሉ መከራ የመጣባቸው 34,000 ሕዝብ በአሕዛብ ያለቀው በጦርነት የተሸነፈው ታቦተ ጽዮንም የተማረከችው ለምንድን ነው ብንል የኃጢአት ውጤት ነው፣ የበደል ውጤት ነው። ኃጢአትን የሚዘራ መከራን ያጭዳል ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ ኃጢአት ዘራን፣ ይሄ መከራ እያጨድን ነው። አንዳንዶቻችን ሳናውቅ በስህተት እየበደልን ነው። አንዳንዶቻችን አውቀን በድፍረት እየበደልን ነው። ስህተትን ማን ያስተውላል አለ። ከተሰወረ ኃጢአት አንጻኝ አለ። የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቀኝ አለ ቅዱስ ዳዊት። የኛም ጸሎት እንዲህ መሆን አለበት። መዝሙር 18 ቁጥር 12 ላይ አፍኒንና ፊናስን የገዛቸው የድፍረት ኃጢአት ነው። አወኩሽ ናኩሽ። የእግዚአብሔርን ቤት ናቁ፣ አላከበሩም፣ ለእግዚአብሔር አልታዘዙም። ዛሬም አንዳንዶቻችን የድፍረት ኃጢአት ይዞናል። አዋረደን ወገኖቼ። ታቦተ ጽዮን ተማረከች። ዛሬስ አሕዛብ ታቦቱን እየተጫወቱበት አይደል እንዴ? ቤተ መቅደሱን እያቃጠሉት እያፈረሱት አይደል እንዴ?
አፍኒንና ፊናስ ተቀሰፉ። ካህናት፣ ዲያቆናት፣ ምዕመናት እንደ በግ እንደ ዶሮ እየታረዱ አይደል እንዴ? እንደ ጎመን እየተቀረደዱ አይደል እንዴ? ሕፃናት አንድ ፍሬ ላይን የሚያሳሱ እንቦቆቅላዎች በግፍ ሲገደሉ አይተናል። ነፍሰ ጡር ማህፀኗ ተቀዶ ጽንሱን አውጥቶ ሲጥል አይተናል። አራስ ወልዳ የምታጠባ ከልጇ ጋር ስትገደል አይተናል። በሰይፍ ሲቀሉ፣ በእሳት ሲያቃጥሉ፣ ቁልቁል ሲሰቅሉ ምን ያላየነው ግፍ አለ? ከዚህ በላይ የሚሰማውን ሁለቱን ጆሮች ጭው የሚያደርግ ነገር ምን እንስማ? ምንስ እንይ? ሀገራችን ኢትዮጵያ እንዲህ ነበረች እንዴ? ሀገሪቱ ሀገረ እግዚአብሔር ናት። ህዝቧ ህዝበ እግዚአብሔር ነው። ቅድስት ሀገር ኢትዮጵያ ዛሬ የአሕዛብ የአረማውያን የኢአማንያን እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው ክብራቸው በኖራቸው ሀሳባቸው ምድራዊ መጨረሻቸው ጥፋት የሆኑ ጨካኞች መጫወቻ ሆናለች። እኔ መጽሐፍ እየጠቀስኩ ከምነግራችሁ በላይ ዛሬ ስንት ግፍ በምድራችን በኢትዮጵያ እየተፈጸመ ነው። አምላካችን እግዚአብሔር በቃችሁ ይበለን። ኢካቦድ ተብለናል። ዛሬም መከራ ነው፣ ስቃይ ነው፣ ጭንቅ ነው፣ ፈተና ነው። ይሄ የመከራ ቀን፣ ይሄ የፈተና ቀን እንዲያጥር እንዲያልፍ ወደሱ እንጩህ። እውነቴን ነው የምላችሁ፣ ታቦቱ እንደተማረከ እንደተጣለ እንደተናቀ አይቀርም። እንደገና ክብሩን ኃይሉን ታምራቱን ይገልጣል። የፈረሰው ቤተ መቅደስ እንደገና ይሰራል። እንደተዋረድን አንቀርም። እግዚአብሔር ያከብረናል። ብቻኛ እንመለስ፣ ክብራችንን አንተው። ሰው ክብሩን ሲተው ነው የሚዋረደው። ያከበሩኝን አከብራለሁ፣ የናቁኝም ይናቃሉ። እነ አፍኒን፣ እነ ፊናስ፣ እነ ሊቀ ካህናቱ፣ እነ ኤሊ እግዚአብሔርን ስላላከበሩ ስለናቁ ነው የተናቁት። እኛም ዛሬ አንዳንዶቻችን ሳናከብረው ስለተገኘን ነው የተናቅነው፣ የተዋረድነው። ክብራችን እግዚአብሔርን ነው። ክብራችን እግዚአብሔርን እናክብረው። አስተውሉ። አምላኬን እግዚአብሔርን ፍራ ይላል፣ ከእሱ ጋራም ተጣበቅ ይላል። ዓይኖች ያዩትን እነዚህን ታላላቅ ታምራቶች ያደረገልህ እርሱ ክብርህ ነው ተብሎ ተጽፏል። ዘዳግም 10 ቁጥር 20 ላይ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ክብራችን እሱ ለጊዜው ለእስራኤል ዘሥጋ ተነገረ። በ9 ታላላቅ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ኤርትራ ባሕር ሕዝቡን ከግብፅ ከባርነት ቤት ነፃ ያወጣ እግዚአብሔር ነው። ከሰማይ መና አውርዶ የመገባቸው፣ ከዓለት ከጭንጫ ከድንጋይ ላይ ውሃ አፍልቆ ያጠጣቸው፣ ቀን ፀሐይ እንዳያቃጥላቸው ሌሊት ጨለማ እንዳያስደነግጣቸው በ7 አይነት ደመና እየተንከባከበ የመራቸው፣ ዮርዳኖስን ያሻገረ የኢያሪኮን ቅጥር ያፈረሰ ምድረ ርስት ከነዓን ኢየሩሳሌምን ያወረሰ እሱ ነው ክብራቸው። ለእኛም ደግሞ ክብራችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከአማናዊቷ ጽዮን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በግብፅ ከተመሰለችው ከሲኦል ከባርነት ቤት ነፃ ያወጣን፣ ከዲያብሎስና ከሰራዊቶች ያዳንን፣ የሕይወት እንጀራ ቅዱስ ሥጋውን ቆርሶ የሰጠን፣ የሕይወት መጠጥ ክቡር ደሙን አፍስሶ የሰጠን፣ ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት ያሻገረን፣ የሚበላ የሕይወት ምግብ የሚጠጣ የሕይወት መጠጥ ሆኖ የቀረበልን ክብራችን አምላካችን ነው። ክብር ምስጋና ይግባው። ከአማናዊቷ ጽዮን ተወለደ። እምነ ጽዮን ይብልሳል ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ። ሰው እናታችን ጽዮን ይላል መዝሙር 86። ቃለ ሕይወት ያሰማልን። ዘሌ እንግዲህ በደንብ ስሙ። ይሄ ጊዜ ቅዱስነታቸው በጣም ብዙ ሊቀ ጳጳሳት ትልቅ ጉባኤ ነው። ካድሬ አለ፣ የውስጥም የውጭም ካድሬ ባለበት ነው ዘሌ በድፍረት የሚናገረው። እኔ ነገርኳችሁ
እኔ ዘኔ ምንም ባቀው በአካል ለመጀመሪያ ጊዜ ያገኘሁት እስር ቤት ውስጥ ሆኜ ነው። ያኔ የትግራይ አባቶች በብሔራቸው ህዝቦች በብሔራቸው ታስረው በእስር ቤት ሲሆኑ ዘኔ እየዞረ ይጠይቅ ነበር። ሁለተኛ ዙር የታሰርን ጊዜ እኔንም ሌሎቻችንንም አዲስ አበባ የታሰርነው አዲስ አበባ ማዕከላዊ የታሰርነው ፌዴራል የታሰሩትን እነ መምህር ምህረተአብንም እየዞረ ይጠይቅ ነበር። መፍትሄ ያፈላልግ ነበር። ዘሌ ፈሪ ነው የምትሉኝ ሰዎች ካላችሁ እናንተ ቂሎች ናቸው። እግዚአብሔርን ቃል በኃይልና በስልጣን የሚናገር ነው። ይሄ ነበር። አስቡ፣ ቅዱስነታቸው ሌሎች ጳጳሳትን ተከትለው ዛሬ ደግሞ ምን ያወራሉ፣ ምን ያሳምጻሉ ተብሎ በሚባልበት ዘሌ በድፍረት ነበር ቃል እግዚአብሔርን እንዲህ የተገደልን ነው ብሎ ሲናገር የነበረው ማለት ነው። እንደዚህ አይነት ሰባኪያን እግዚአብሔር ያብዛልን። ዘሌ ፈሪ ነው ካላችሁ እንዳትሸወዱ እና ያው ለብዙዎቻችን ወዮ ለኔ ብለን የምናለቅስበት ጊዜ ሊሆን ይችላል። ደግሞ ነው እስኪ አቡነ ናትናኤል ቡራኬያቸው ይድረሰን ያሉትን እንስማና ወደ ሌሎች አባቶች እንሂድ። እንደውም ዛሬ የምናስበው እጅግ የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን። ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳው መቼ። እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት በእረፍት ነው ወደ ቅዱሳኑ ነው የሄደው እሱ በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። የአይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን ዕረፍት በምናስብበት ቀን የእሱንም ዕረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳው፣ በልባችን ይኖራል፣ በልባችን ይኖራል። በእውነት ይቅርታ ዛሬ ስለሰማን ነው። እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው። አዎ እንዴት ይረሳል? የወንጌል ገበሬ ያው የምሕረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል። ስለ እሱ አሁን ማን ይናገራል? እንዴት እንናገረዋል? እሱ ወደ ዕረፍት ሄደ። ለራሳችን እናልቅስ፣ ስለ ራሳችን እናልቅስ፣ ስለ ራሳችን እናንባ። የጎደለብን እኛ፣ የቀረብን እኛ፣ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምሮ ነው ያለፈው። አይገርማችሁ? በሕይወትም የሚያስተምረው ኖሮ ነው ያለፈው። እንኖር እኛ እንበላ እንንቃ፣ ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ።
ነው ንስሐ የምንገባው? እኛስ መጠሪያችን እንዴት ነው? ልጃችን እኮ ድንገት እኮ ነው ሄደው ሰዎች አገላብጠውት ምን ይሰማል፣ የቱ ጋር ይወጋል፣ የቱ ጋር ይፈልጣል፣ የቱ ጋር ይቆርጣል ብለው እኮ አይደለም፣ ድንገት ነው ሄደው። እንደውም ስሰማ በእግሩ ሆስፒታል ሄደው ከትናንት ወዲያ በእግሩ ሆስፒታል ሄዱ፣ ትናንትና አረፈ። እንዲህ ነው እንግዲህ አጠራር። እኛስ እንዴት ይሆን የምንሄደው? ስለ ራሳችን እናልቅሳው። ከእግዚአብሔር የተለዩ ሰዎች ማልቀስ ይገባቸዋል። በኃጢአት የምንኖር እኛ ማልቀስ ይገባል። ስለማ ስለ ራሳችን። በኃጢአት ደዌ ለተመታን ለራሳችን ለማልቀስ የሚገባ። ቤተሰቡን ያጽናሉ፣ ቤተ ክርስቲያንን ያጽናሉ፣ ሁላችሁንም ያጽናችሁ። የበረከት በዓል ያድርግልን። የጻድቁ በረከት በሁላችን ላይ ይደርብን። ከአልጋችን እንድንነሳ እንንቃ። እንግዲህ ይብቃ መራቆት፣ መተራመስ፣ መጠላላት። ፍቅር ጠፋ። የምንሰማው ዜና ሁሉ ጦርነት፣ መከራ፣ መገዳደል፣ መሞት። ክርስቲያኖች እያለቁ እኮ ዘመኑ አጠረ እንዴ? ዘመኑ ደረሰ እንዴ? የሚያሰኝ ነው በእውነት። እናልቅስ፣ እናንባ፣ ንስሐ እንግባ። ጊዜው አጭር ነው። የሁላችንም ቀን ጊዜው እየሮጠ ነው። እንደ ሸማኔ መወርወር ከሸማኔ መወርወሪያ ይልቅ እየፈጠነ ነው ዘመኑ። ስለዚህ ንስሐ እንግባ ወገኖቼ። ወደ ሥጋው፣ ወደ ቅዱስ ሥጋው፣ ወደ ክቡር ደሙ ቅረቡ፣ አትፍሩ። ኑ ወጣት ኃይል፣ ጎልማሳ ኃይል ሁላችሁም ቁረቡ። ካልቆረባችሁ ድነት የለም። ንስሐ ካልገባችሁ፣ ቅዱስ ሥጋውን ክቡር ደሙን ካልተቀበላችሁ ድነት የለም። ተጫውቶ ኮከብ ተጫዋች ቢባል አንድ ሰው ጎል ካላስገባ ዋንጫ ያገኛል? እስቲ ንገሩ፣ ያገኛል? ኮከብ ተጫዋች ይባላል፣ በቃ ይወራለታል። ዋንጫ ግን የለም። መጾሙ፣ መጸለዩ፣ ማስቀደሱ፣ መመላለሱ፣ ጽዋው፣ ሌሎቹ ወንጌል መስማቱ፣ እነዚህ ሁሉ ኮከብ ተጫዋችነት ነው። እሺ ጎሉ ምንድን ነው? ጎሉ ምንድን ነው? ዋንጫው ምንድን ነው? ቅዱስ ሥጋው ክቡር ደሙ ነው ወገኖቼ። እስካሁን ስንቴ ሜዳ ውስጥ ሮጣችሁ፣ በቃ ደግሞ ወደ ጎል ታጠጉ። ቃልዮት ያሰማልን አባታችን፣ ከልብ እናመሰግናለን። ዘሌም ወደ መጨረሻ አካባቢ የሚሰበካቸው ስብከት አንዳንድ ስብከቶቹ ላይ መቼም ሁሌም እንደሰበከው ነው፣ ግን በዚህ ጉዳይም የተናገረው ስብከት ነበረ። መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ሕይወታችን። ተሰባሪ ሸክላዎች ነን። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ወገኖቻችን አስከሬን እኮ የምድር አራዊትና የሰማይ አሞሮች እየበሉት ነው። ቀባሪ አጥተው ማለት ነው። ብዙ መከራ፣ ብዙ ፈተና ደርሶብናል። ሰይፍ ነው ወገኖቻችንን በጦርነት እያጣን፣ እልቂት ነው የምንሰማው። የሞት ዜና የምንቆጥረው አስከሬን። እስራኤል ለሥጋ በአሕዛብ እጅ አለው። እኛ ኢትዮጵያውያን እርስ በርሳችን እየተላለቅን ያለነው
ክፎች ጎጠኞች ከዘሩት የጥላቻ ዘር የተነሳ ይሄ መለያየት፣ ይሄ ጎጠኝነት በትውልዱ ልቡና እርሻ ላይ በቀለ። አሁን ይኸው እየታጨደ ነው ያለው። ኃጢአትን የሚዘራ መከራን ያጭዳል ስላለ መለያየት፣ መበላላት፣ ጎጠኝነት ተዘራ። ይኸው ጦርነት፣ እልቂት፣ ሁከት እየታጨደ ነው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ጦርነት ነው፣ እዛ ውስጥ ረሃብ ነው። ረሃብ እያለቀ ኑሮ የከበደን የተወደደብን ዛሬ አገራችን ኢትዮጵያ ላይ ርካሹ የሰው ሕይወት ነው። ኑሮማ በየቀኑ ይወደዳል። የዕቃው ነው የሸቀጥ ዋጋ ዕለት ዕለት ይጨምራል። ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ወድቆ ይቀራል። በሽታ ነው። አንዳንድ ወገኖቻችን በሽተኞች፣ ስደት ነው። በገዛ ሀገራችን ስደተኞች፣ መፈናቀል ስደት ነው። መከራ ነው። ወጥቶ ለመግባት ስጋት ነው። ዋስትና የለም። ምን ነግራችሁ ከተማ ወጥቶ እኮ ተመልሶ ለመምጣት ዛሬ በጣም አስጨናቂ እኮ ነው። ብዙ ወገኖቻችን ያልፍልናል ብለው በሊገላ ያልፎባቸዋል። ወይ በድንበር ጠባቂዎች ይገደላሉ፣ ወይም በባህር ውስጥ በጀልባ ተሳፍሮ ሲሄዱ ይሰጥማሉ፣ ወይም በኮንቴይነር ታጭቀው ሲሄዱ ታፍነው አየር አጥሯቸው ይሞታል። በቆማቸው ሳይሞቱ አይናቸውን ጎልጉሎ እያወጡ ኩላሊታቸውን እያወጡ ይገርማቸዋል። ከዚያ የተረፉት በየእስር ቤቱ ይማቅቃሉ። ወይም በበረሃ ውስጥ ሚላስ የሚቀመስ ነገር አጥተው በረሃብ ደግ በጥም ስለው ይረግፋል። ሀገር እያላቸው እንደሌላቸው ኢትዮጵያን የመሰለች ምድራዊ ገነት አየሯ ራሱ ምግብ የሆነ አምላክ እያለን እንደሌለ አባት እያለን እንደሌለ እግዚአብሔርን የመሰለ አባት እያለን መቆም ይገባናል። ስለ እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባናል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። በሕይወት ዘመናችን ምን ስንሰራ ኖርን? ትናንት የት ነበር የዋልነው? የት ነበር ያመሸነውና ያደርነው? ዛሬ እስክንመጣ ድረስ ምን ስንሰራ፣ ምን ስንናገር፣ ምን ስናስብ ዋልን? እንፈትሽ እስቲ፣ ራሳችን እንመርምረው እስቲ፣ እንመልከተው። በዚህ ቃል መስታወትነት እንመልከተው እስቲ። ግን አምላካችን በደላችን አልቆጠረም፣ ኃጢአታችን አላሰበም። አሁንም ምኑ አልቆመን። በደለኞች ሳለን፣ ኃጢአተኞች ሳለን፣ የረከስን ሳለን ልክ እንዳልበደለን እንደ ጻድቃን፣ እንደ ቅዱሳን፣ እንደ ንጹሐን አድርጎ አቆመን። ገባን እኮ በምህረት ውስጥ ይበሉ። እኔ ግን በሉ በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት በቅድስና መቅደስ እሰግዳለሁ። መዝሙር 5 ቁጥር 7 ላይ እኛንም አሁን ወደ ቤተ መቅደሱ ያገባል የእግዚአብሔር የምህረቱ ብዛት ነው። ቸርነቱ፣ ርኅራኄው፣ ይቅርታው ነው። እኔ ግን በምህረትህ ብዛት ወደ ቤትህ ይገባል። ባለጸጎቹ በገንዘባችን ብዛት እዚህ አልገባንም። ባለስልጣኖቹ በስልጣናችን እዚህ አልገባንም። ባለ እውቀቶቹ ባለ 2 ባለ 3 ዲግሪዎች በጥበባችን በእውቀታችን እዚህ አልገባንም። ባለ ዝናዎቹ፣ ስመጥሮቹ፣ ታዋቂዎቹ፣ ዝነኞቹ በዝናችን እዚህ አልገባንም። እዚህ ያስገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ፣ የእግዚአብሔር ቸርነት ነው። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተንም በመፍራት በቅድስና መቅደስ ይሰግዳለሁ አለ። የእግዚአብሔር ምሕረት ይሄንን አደረገ። ርኅራኄው ይሄንን አደረገ። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው።
የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው ብለው ሰው ቢሆን እንኳን የሰራነውን ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። ይህን አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን እናስበው። በዓይነ ሕሊናችን እንመልከት። ማን አልበደለ? አበዚህ መቆም ይገባናል። ስለ እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባናል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። ሰው ኃጢአታችን ይቆጥራል፣ በደላችን ይቆጥራል። ምናልባት ምሕረት እንኳን ካደረገ ሰው ይቅርታ እንኳን ካደረገ አይረሳልንም። የኛ አምላክ ግን ይቅር ሲል ከመርሳት ጋር ነው። ሲምር ሲራራ ከመርሳት ጋር ነው። እንደገና አያስበውም። በደላቸውን እምራቸዋለሁ ይላል፣ ኃጢአታቸውንም እንደገና አላስብም ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። እንዲህ አይነት አምላክ ነው። ኃጢአታችንን በደላችንን ግንባራችን ላይ ጽፎ አላስነበበብንም። ከባቴ አበሳ መድኃኔዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር ጠባሳ ቁስል እንደሚሸፍን ነውር ኃጢአታችንን ሸፈነው፣ ከደነው። ክብር ምስጋና ይግባው። ቃሌት ያሰማል ረቡኒ። እንግዲህ በሰማን ቁጥር የመምህራችንን ንግግር ልባችን ምን እንደሚሰማው እናንተ ታውቃላችሁ። እና እንግዲህ እኔ የሕያዋን እንጂ የሙታን አምላክ አይደለሁም ብሏል ጌታ። እሱ ከሕያዋን ከደጋጎቹ ጋር ተቀላቀለ። አወይለኛ አወይለኛ። እንግዲህ የሁለት አባቶችን ንግግር የሶስት አባቶችን አጋሳይ አሰማችኋለሁ። ከዛ እንግዲህ ዝግጅት በኢትዮጵያ አለ፣ በአሜሪካም ከትላንትና ጀምሮ እየተደረገ ነው። ዛሬም አለ፣ ነገም አለ። ከነገ ወዲያ ወደ ኢትዮጵያ ሌሊቱን ጉዞ ይጀምራል። አስክሬን ሽኝት ይደረግለታል። ለማንኛውም አንዳንዶች ዱብዳ መሆኑን እንግዲህ ከቅዱስነታቸው ጀምሬ እንግዲህ አባታችን ጋር መጥቻለሁ፣ አቡነ ናትናኤል ጋር። ከዛ በኋላ እንግዲህ እስኪ ደግሞ አባ ገብረ ኪዳንን እስኪ እንስማ እንዴት እንደሰሙ። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ፣ ሃይማኖቱ ሳይለወጥ፣ በሕይወቱ ነውር ሳይገኝበት፣ አበል ሳይቀበል በራሱ ጥቂት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን፣ የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት፣ የእመቤታችን የቅዱስ መስቀሉ በረከት፣ የአብ የወልድ የመንፈስ ቅዱስ ቸርነት አይለየን። አሜን። አባታችን ቃለ ሕይወት ያሰማልን። እሺ እኚህን አባት እንስማና ከዛ በኋላ የመጋቢ አዲስ እሸቱ ደግሞ አንድ ቪዲዮ አይቼ ነበረ። አሁን እሱን ላስገባላችሁ አልቻልኩም። እንደ ሙሽራ
ተክሊል ነው ብሎ ያነሱበት ሀሳብ አለ። ግን መድረክ ላይ ሆነው መናገር አቅቷቸው ካባቸውን ሁሉ እንዲላያቸው ላይ አለብሰው ሲያለቅሱ አንድ ቪዲዮ አይቻለሁ። ግን ላገኘው አልቻልኩም። መልሼ ግን አይቼው ነበርና ለብዙዎቻችን የግርሳት ነው የሆነብን። ለብዙዎቻችን እንዳልኳችሁ ነው። እኔ ዘሌ ከስር በኋላ ቄደር ስወስድ ቆሞ ያስጠመቀኝ እሱ ነው። በብዙ ያጽናናኝ እስከዚህ የዛሬ 15 ቀን ለእኔም ለቤተሰብም ደውሏል። በነገራችን ላይ የሚተጋ ወንድሜ ነበር ለብዙ ነገር እና ትላንት ነግሬያቸዋለሁ። ጣሊያን ሲሄድ ጣሊያን የምጎበኝባቸውን ቦታዎች እስኬጁል ያደረገልኝ ዘሌ ነበር እና በጣም የምናከብራትና የምንወዳት ለ40 ምናምን ዓመት እዛ ሀገር የኖረች ትየሴተ እሷን አደራ ብሏት እሷ ነበረች ስታስጎበኘኝ የነበረችው 40 ምናምን ዓመት የኖረች የታወቀች እናት ነች። እና ዘሌ ነበረ ይሄ ቦታ እና ስለ ቤተ ክርስቲያንም ከዘሌ ብዙ ተምሬያለሁ። አንዳንድ ጊዜ ተደዋውለን ደውሎልኝ ለ2 ሰዓት ለ3 ሰዓት ነው ዘሌ የሚመክረኝ የማያወራኝ እና አወይለኛ ነው የምንለው እና በብዙ የወንጌል ፍቅር ያለው የቤተ ክርስቲያን ፍቅር ያለው ዘሌ የመድረክ ሰባኪ ብቻ አይደለም። ቤተ ክርስቲያንን ነገርኳችሁ እኮ በእያንዳንዱ ነገር በትጋት አክቲቭ ፐርሰን ሆኖ የሚካፈል ሰው ነው እና ትላንትና አንዳንዶች ሲናገሩ ሰምታችኋል። ጠዋት አንድ ቦታ አስተምሮ ከሰዓት በኋላ እስከ 1 ሰዓት አንድ ቦታ ያስተምራል። ከ1 ሰዓት ተኩል ደግሞ እስከ 4 ሰዓት ሌላ ቦታ ላይ በቀን 3 ለ1 ሰዓት ተኩል ለ1 ሰዓት ለ2 ሰዓት ለ2 ሰዓት ይህ ኮንቲኒቲ ያለው ህይወት የነበረው እና ከባድ ነው። እሲኝን የተወደዱ አባትን እንስማ። ደግሞ የሚያጽናናኝ ነፍሴንም የሚያበረታታት ከኔ ርቋልና አለቅሳለሁ። ልሳነ ተዋሕዶ የቤተ ክርስቲያናችን አንደበት የሆነ የከተማው መናኝ ባህታዊ የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የእሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ አሌንታ የድሆች አባት ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ እየራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ፣ የጓደኞቹ፣ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ እሱን ፎቶ ስክሪን ላይ አውጡት። እሺ፣ እሱ የሚቆምባት አውደ ምሕረት ናት። ዛሬ ነው የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው። ብል ያምርብኝ ነበር ግን አልታደልኩ። አባቴ ወንድም የሚገርመው ቀኑ ሲደርስ
እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። አስክሪኑ ላይ የእሱን ፎቶ አውጡት። ምዕመናን የምናለቅሰው ለመምህር ዘላለም አይደለም። መምህር ዘላለም በኖረበት በእድሜ ዘመኑ ከእድሜው በላይ ትልቅ ስራ ሰርቶ የሄደ ነው። መኖር ትርጉም የለውም። ማቱሳላ 969 ዓመት ኖረ ይላል መጽሐፍ ቅዱስ። ግን አንድ ነገር ሰራ ተብሎ አልተጻፈም። መምህር ዘላለም እያመመው እየደከመው ደከመኝ ታምም ያለው ሳይል ህመሙን በውስጡ ይዞ ሌላ ሰው እንዳይጨነቅ እጅግ መልካም በጎ ስራዎችን ሰርቶ የሄደ ወንድም ነው። አሁን ለቅሶ የሚገባት ቤተክርስቲያን ናት። ለቅሶ የሚገባው ለኛ ነው። ለምን? አንደበቷ ነው የተዘጋው። ነገስታቱን፣ መሪዎቹን፣ ሌሎቹን ሳይፈራ እውነት የሚናገር ክብር ከሰው የማይፈልግ እንደተደበቀ ኖሮ እንደተደበቀ ጥሎን ሄደ። ቃለ ሕይወት ያሰማልን አባታችን፣ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። የሽኝት ስነ ስርዓት ለዘላለም ተክሊሉ ጭምር ነው፣ ሰርጉ ጭምር ነው። እውነቱን ለመናገር ተክሊል እንደፈጸመ ሰርጉ እንደሆነ ጭምር ነው የማምነው በበኩሌና ሁላችሁም የዛ እምነት አላችሁ አምናለሁ፣ ትጋራላችሁ። ስለዚህ በያላችሁበት ኮሚቴው የሚሰጠውን ሀሳብ ጠቅላይ ቤተ ክህነቱ አስቦበታል። አዲስ አበባ ሀገረ ስብከት አስበው፣ ብፁዓን ሊቃነ ጳጳሳት አስበውበታል። በእውነቱ 5-6 ጳጳስ ያጣን ያህል ነው የምንቆጥረውና እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ በያል አሜን። እንግዲህ ያው በተሰደረው በተዘጋጀው ነገር መሰረት አባታችን ቃለ ሕይወት ያሰማልን። የእሳቸው ሀዘን እዚህ ጋር አይደለም። በነገራችን ላይ አንድ ቦታ ላይ ያስተማሩ የካ ሚካኤል ይመስለኛል መናገር አቅቷቸው መጋቢ አዲስ እሸቱ ተቀምጠው ለዛውም በቃ ካባቸውን እንዲህ አድርገው ለብሰውት ሲያለቅሱ ሁሉ የሚያሳይ ቪዲዮ አለ ብያቸዋለሁ። ካገኘው አጋራቸዋለሁ እና ለሁሉም እንግዲህ ብፁዕ አቡነ ፋኑኤል ጋርም ደውያለሁ፣ አንዳንድ አባቶች ጋርም ደውያለሁ። ለብዙዎች ስብራት ነው። በነገራችን ላይ ያው እንደ ሰው እንደነግጣለን እና ቤተክርስቲያን እንግዲህ የዚህን ብርቱ መምህር የአስክሬን ሽኝት በተመለከተ እንደምታዩት ያወጣችው መርሃ ግብር አለ። ዛሬ እንግዲህ የካቲት 30 ሰኞ ነው። ዛሬ እንግዲህ ትላንቱ ሁለቱ መርሃ ግብሮች እሑድ ዕለት ከቅዳሴ በኋላ እና ምሽት ላይ የተደረጉ መርሃ ግብሮች ተላልፈዋል። ዛሬ እንግዲህ የካቲት 30 ቀን እንደምታዩት 2018 ዓ.ም ማርች 9 2026 ከቀኑ 12 ሰዓት ፒኤም እስከ 4 ፒኤም ሰዓት ጀምሮ በላይኛው ትሬይል ለቅሶ መድረስ ለሚፈልጉ ቦታው ክፍት ነው ይላል። ሰኞ እንደዚሁ ከሌላ በአካባቢው አራተኛ ላይ እንደምታዩት የአካባቢው አድባራት እና ገዳማት አገልጋዮች እና ሕዝበ ክርስቲያኑ ተሰብስበው የሰርክ ጸሎት ከሰዓት ማለት ነው ከ4 ሰዓት እንግዲህ ጉዳዩ የሚጀምረው ከምሳ ሰዓት ጀምሮ ነው። ከዛ በኋላ ደግሞ ይሄ ለቅሶ ነው። በሶስተኛ ላይ ያለው አራተኛው ላይ የሰርክ ጸሎት፣ ትምህርት እና ወንጌልና ጧፍ ማብራት ስርዓት ይኖራል። ወንድማችን ሲዘከር ይቆያል። ከዛ በኋላ ሰኞ ከምሽቱ 7 ሰዓት ክቡር አስክሬኑ ወደ ቤተክርስቲያን ይገባል። ከሌሊቱ 1 ሰዓት ወይም 1 ፒኤም ይቅርታ 1 ኤኤም ይቅርታ ከሌሊቱ 1 ኤኤም የአካባቢው አድባራትና ገዳማት አገልጋዮች እና ሕዝበ ክርስቲያን ተሰብስበው ሰዓታት ቆመው ያድራሉ።
ማክሰኞ ጠዋት 9 ሰዓት 9 AM እስከ 12 PM የአካባቢው አድባራት አገልጋዮች ህዝበ ክርስቲያን ተሰብስበው ጸሎትና ፍትሐት ያደርሳሉ። ማክሰኞ 12 ሰዓት PM የመምህር ዘላለም ወንድሙ የህይወት ታሪክና የወዳይ ዘመድ ምስክርነት ይሰማል። ማክሰኞ በተጋባዥ እንግዳ ትምህርተ ወንጌል ይሰጣል። ማክሰኞ በዛው ዕለት በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ተሰጥቶ ክቡር አስክሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ መታሰቢያ የተዘጋጀ ተብሎ እንግዲህ ጸበል ጻዲቅ እንዲሁም ደግሞ ተቀምሶ የመርሃ ግብሩ ፍጻሜ ይሆናል እና ይሄ ነው ያለው መርሃ ግብር። ከላይ እንግዲህ ቅድስት ማርያም ቤተክርስቲያን ነው ይሄ ስርዓት ያለው የወንድማችን ይሄ ነው በቃ ያለው ነገር ይሄ ነው። ከዛ በኋላ እዛ ያለውን ፕሮግራምም እንደዚሁ ነገር ከነገ ወዲያ የምናወሳችሁና ከዛ ኢትዮጵያ ደግሞ ያለው መርሃ ግብር እንደዚሁ እንላለን። የወንድማችንን ነፍስ ከደጋጎቹ ጋር ያኖርልን። ለመላው ኦርቶዶክሳውያን ቤተሰቦች ሁሉ መጽናናትን እመኛለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ብንያም ሽታዬ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ